የነ ቶሎ ቶሎ ቤት ፈረሰ በኮሊደር ልማት አሉ። ነቁጥ መስቲ ምን አለ ያንቺን ሰውነት ባፈረሱት። እንዴት ነው እኔ ካንቺ ጋር ተግባብቼ የምኖረው? እኔ ካንቺ ጋር እንዴት ነው ተግባብቼ የምኖረው? ወይኔ ጨጓራዬ እንዴት ሰው እራት ተጋብዞ ቢጃማ ለብሶ ይጀምራል ጉዞ። እንደው ይብላሽ የአርባ ምንጭ አዞ። እኔ ካንቺ ጋር እኮ ፍቺ ነው የምፈልገው። ምን ቀን ነው እኔ ካንቺ ጋር የተጋባሁት? ምን ቀን ነው እንዴ? እኔ መች ነው ሰው መሆኑ? እኔ ለብሼ መች ነው ሰው መሆኑ? እሺ አይገርምሽም? አም ጎይንግ ቱ ቦሌ ዘሬጊ ኪንግስ ቦማርሌ። እሺ ቦማርሌ ይገርምሻል እንዴ? ሙታንታ ከቦሌ ስገዛ ቦንዳ ከቦሌ ስገዛ ደሞዝ ያለቀ በዋዛ ፈዛዛ ሀቢቢቲ። እኔ ከሰውነት ተራ ወጣው እኮ። መች ነው የምትንከባከብኝ? ለአባ እነግራችኋለሁ። እኔ ነገ ፍቺ አሪ ካንቺ ጋር አልፈልግም። ደግሞ አትጋጪ ነው ወደዚህ ጋር እዚህ ጋር ነው በዚህ ጋር ነው የሚሄደው። የነ ቶሎ ቶሎ ቤት ፈረሰ በኮሊደር ልማት አሉ። ነቁጥ መስቲ ምን አለ ያንቺን ሰውነት ባፈረሱት። እንዴት ነው እኔ ካንቺ ጋር ተግባብቼ የምኖረው? እኔ ካንቺ ጋር እንዴት ነው ተግባብቼ የምኖረው? ወይኔ ጨጓራዬ እንዴት ሰው እራት ተጋብዞ ቢጃማ ለብሶ ይጀምራል ጉዞ። እንደው ይብላሽ የአርባ ምንጭ አዞ። እኔ ካንቺ ጋር እኮ ፍቺ ነው የምፈልገው። ምን ቀን ነው እኔ ካንቺ ጋር የተጋባሁት? ምን ቀን ነው እንዴ? እኔ መች ነው ሰው መሆኑ? እኔ ለብሼ መች ነው ሰው መሆኑ? እሺ አይገርምሽም? አም ጎይንግ ቱ ቦሌ ዘሬጊ ኪንግስ ቦማርሌ። እሺ ቦማርሌ ይገርምሻል እንዴ? ሙታንታ ከቦሌ ስገዛ ቦንዳ ከቦሌ ስገዛ ደሞዝ ያለቀ በዋዛ ፈዛዛ ሀቢቢቲ። እኔ ከሰውነት ተራ ወጣው እኮ። መች ነው የምትንከባከብኝ? ለአባ እነግራችኋለሁ። እኔ ነገ ፍቺ አሪ ካንቺ ጋር አልፈልግም። ደግሞ አትጋጪ ነው ወደዚህ ጋር እዚህ ጋር ነው በዚህ ጋር ነው የሚሄደው። ህመማችሁን ስታወሩ ደስ የሚላችሁ ካመመው ሰው ጋር ከሆነ ብቻ ነው። ካልሆነ ዝም ብላችሁ ላገኛችሁት ሰው አትልፉ። ሰው አንዳንድ ሰውን አዳማጭ ይመስላል። ልክ እኮ ነው አዎ ምናምን ብሎ የእናንተን ወሬና ህመም በሽታችሁን አዳምጡ ሳይጨርስ እንደው ስማኝማ ማለት ብሎ የራሱን ነገር ነው የሚጀምረው። አይረዳችሁማ። ህመምን ለህመምተኛ ነው መናገር ስለሚያውቀው በቃ እሱ ብቻ ነው ሊረዳችሁ የሚችለው። በቃ ገና ማወራው አጣችሁ ብላችሁ ስማኝማ እንዲህ ብለሽ ስሚኝማ እንዲህ ብለሽ አትበሉ። በቃ እኛ መድኃኒት ስንሰራ ጥንቁልና ነው፣ እነሱ ሲያመርጡት ፋርማሲ ነው። እኛ ልብስ ስንሰራ መና ነው፣ እነሱ ሰሩት ቴክስታይል ነው። አይደለም ወይ? እኛ ብረት አዘጋጅተን ቀጥቅጠን መስቀል ስናዘጋጅ ቀጥቃጭነት ነው፣ እነሱ ሰሩት ደግሞ ብረታ ብረት ኢንጂነሪንግ ነው፣ አውቶሜካኒክ ነው። አይደለ? የኛ ሊቃውንት ቆዳ ፍቀው አዘጋጅተው ብር ቀርጸው ብራና ዳምጸው መጽሐፍ ጽፈው ሲያዘጋጁ ይሄ ቆዳ ፋቂነት ነው። እነሱ ደግሞ ሲሰሩት ደግሞ የቆዳ ውጤት ፋብሪካ ነው። እና እንዲሁን አልሞትንም። ትናንት ያልነበረን ምን አለ? ከ1 ሚሊዮን በላይ ለዓለም የብራና መጽሐፍ ያስተዋወቀች ስነ ጠበብን፣ ስነ ፈለክን፣ አየራት፣ ሙፃ ነፋሳት፣ ብርሃነ ሚጠተ ብርሃናት፣ ድርገታት፣ የከዋክብት የፕላኔት ትምህርት ለዓለም ያስተዋወቀው ማን ነው ወዳጅ? ማን ነው? ዓለምን በስነ ከዋክብት በስነ ፈለክ የመራው ማን ነው? ዓለምን በስነ መድኃኒት እንዲከፍ ያደረገው ማን ነው? የዓለም የኢንዱስትሪ የሳይንስ አብዮት የሚባለው 16ኛው ክፍለ ዘመን ነው። 16ኛው ክፍለ ዘመን ሚሽናሪ ኢትዮጵያን የዘረፉበት ዘመን ነው። ያልተዘረፍነው አለ? እውነት ስንቱን ስለነበረ እናውራ፣ ስንቱን ስላጣ ነው እናውራ። አሁን እንኳን ያለንን ለማውራት ባንዳና ሌባ ስለበዛ እንዴት እናውራው? ያለንን እንኳን የሀገር ፍቅር የለው፣ የሃይማኖት ፍቅር የለው፣ የታሪክ ፍቅር የለው፣ ሀገር በቀል ዕውቀት የለው፣ ምን የለው፣ ሞራል የለው። በጣም ይጨንቃል። እኔ አንድ ቦታ ላይ ስለ ሀገር በቀል ሐሳብ እንኳን እያወራን ስለ ሀገራችን ለልና አንድ ጥያቄ ጠይቁ ሰዎች አስታውሳለሁ። እንዲህ የሚል ስለ ሀገራችን ማወቅ አለባችሁ ሁሉ ጊዜ እንዲህ ስለ ሀገር በቀል ምንድነው? ለምሳሌ እንኳን ሌላው በቅርቡ እንደው ጠላው፣ ጠጁ፣ ኮረፌው፣ ቦርዴው፣ የወይን ጠጅ፣ ፈታ ጠጅ፣ ጭልቃ፣ ማይኑግ ምናምን እነዚህ እንኳን ማወቅ አለባችሁ እያልን እናወራለን። አንዲቷም ብትል ጥሩ ነው። መምህር አለ ጥያቄ፣ አቤት ኮረፌ የሚሰራው ከምንድን ነው? ከገብስ አለ። ገብስ ከምን ይሰራል አትልም? የዘመኗ ሊቅ እንደዚህ አይነት ሊቅ ነው ያለን እኛ። እንደዚህ አይነት ምን
ምንም የለው። አንዳንዱ እንደ ምሁር ይሰማውና ዕውቀት አይታችሁታል። የዘመነኛ በቃ በደንብ እንግሊዘኛው ፈልጦበት ኢትዮጵያ ለማለት ኢትዮጵያ አዲስ አበባ የሚል አላያችሁም? እየተቆላጠፈ በቃ የአበሻ ፈረንጅ ራስን ያጃጃለ እንኳን ይንቃል፣ ሁሉ ነገር ያስጠላዋል። እና በዚህ መካከል ተሰልዋል እኮ እውነት። በነገራችን ላይ ለከተማ ሰው ይሄን ማውራት አይጠበቅብን። ለገጠር ህዝባችን ላልተበረዘው ኦሪጂናሉ ሀገር፣ ሃይማኖት፣ ታሪክ ላለው ብናወራው ደስ ይለኛል። ከተሜ የለውም ሞራል የለው፣ አይጨነቅ። እንዴት ነው መሰላችሁ እንዲህ ብላችሁ የለውም። ይቅርታ አድርጉልኝ፣ ሊከፋችሁ ላይከፋችሁ ይችላል። ከከፋም የራሱ ጉዳይ። ምንም ለምሳሌ አንድ የወረዳ ስራ አስኪያጁን ይገመግሙታል። ግምገማ ላይ እሱ ማኔጅመንት አይችልም፣ የሰው ምናምን አይችልም፣ በጀት ማጠቃቀም አይችልም እያለ አንዷ እጅ አወጣች። እኔም አይቼበታለሁ አለ። ምንድነው? እሺ ተናገሪ። የሆነ ቀን እሑድ ቀን ደወለልኝ። አለቃዬ ስለሆነ ብዬ ሄድሁኝ። እሺ አነሳሁት። ከዚያ ነይ አለ። አለቃዬ ስለሆነ ብዬ ሄድሁኝ። ሆቴል እንብላ አለ። አለቃዬ ስለሆነ ብዬ ተጋበሱኝ። እንጠጣለኝ። አለቃዬ ስለሆነ ብዬ ጠጣሁኝ። ከዚያ ደግሞ እንሂድ አለ። አለቃዬ ስለሆነ ብዬ ሄድሁኝ። ከዚያ አልጋ ይዟል። አለቃዬ ስለሆነ እንግባ አለ። ገባሁኝ። አየህ፣ እንዲህ አይነት ሞራል ያለው ህዝብ ነው ያለን። አሁን የሊቅነት እንዲህ አይነት ርክስክስ በቃ ዝም ብሎ በቃ መንጋነት መድፊያነት ዝም ብሎ ዕቃ ለስላሳ ብቻ። የኛ የከተሜዎች ጠባይ መዋዋል፣ መቋቋስ በቃ ኮስሞቲክስ ማድረግ፣ እንደ ብርጭቆ ዕቃ ከቻይና እንደመጣን መወልወል በቃ አለቀ። እና ሊቅ ነው መሆን ደግሞ በቃ ጣልጣል እያል ማውራት። ለዚህ አደራ ይቀበላል። አደራ መያዝ እንችላለን አንችልም? ትናንት የነበረን ልልና ከፍ ያለ ነው፣ ግን አንገት ያለው ተሸካሚ ግን ያጣን ይመስለኛል። ጆሮ ሁሉ ያጣን ይመስለኛል። አንድ የደብረ ሊባኖስ ሊቅ የተናገሩት አለ። የብሉይ የአዲስ የሊቅ የመነኮስ የድጓ ያቋቋም መምህር ሆነው የሚኖሩ ናቸው ወድቀው። እና አንድ የኔ ቢጤ ከሳቸው ሄዶ ሊማር ይሞክራል። ዳዊት ያስተምራሉ። ዳዊት እምቢ ብሎት በደንብ አልያዘ ብሎ ተነስቶ ይሄዳል። የሆነ ቀን በቃ በአመቱ ተመልሶ ይመጣል። 1-3 ወር ኮርስ ሰልጥኖ ነው የመጣውና ጤና ይስጥልኝ የኔታ እንደምን ከረሙ? ማነህ? አላወቁም። እኔ ነኝ መምህር እንተና አላቸው። ኧረ ረሳሁ። አይ እኔ ነኝ መምህር እንተና እኮ ነኝ። እንዴት ይረሱኛል? ረሳሁ፣ ትዝ አላለኝም። እንዴ መምህር እንተና ምን አዘው የነበሩት? ምን ጊዜ መስማት ጀምረህ መምህር ሆነህ አሉት። ምን ጊዜ ጆሮ ራሱ መስማት ይችላል ወይ? መስማት ሳይችሉ አዋቂ ሆኑብን። ተቸገርነ። እባካችሁ እንመለስ። ይቆየን።